ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። በቮይስ ደግሞ መላክ የምትፈልጉ ደግሞ ካላችሁ ኮሚኒቲ ላይ ቴሌግራም ሊንክ አስቀምጬላችኋለሁኝ። በዛ በመግባት መላክ ትችላላችሁ። ረዘም ሲል ማለት ነው። ጽሁፍ ሲሆን ግን በዚህ ነው የምልኩልኝ። ቮይስ ብቻ ስልኩ በዛ ላኩ። ረዘም ሲል ህልሙን ስለማይመች ማለት ነው ለመጻፍ በዛ ተጠቀሙ። እንደዚህ ቤት አዲስ የሆናችሁ ደግሞ ያው ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረጋችሁን እንዳረሱ። የደወል ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ጸጋይ መቅዲ አንድ ልጨምርልሽ። የግል መጠቀሚያ መኪና በሌላ መኪና ተቀይራ የማቆምባት ቦታ ቆማ አየው። እባክሽ ፍቺልኝ። ያው መኪና ህይወትን ከመምራት ጋር የተያያዘ ነገር ስላለው ህይወትን ከመምራት ጋር ነው መኪና እንትን የሚለው እና ሲቀየር ግን የተለየ የሆነ እንትን አዲስ የሆነ ህይወትሽን በአዲስ መልኩ እንትን እንደምትይ የሚያመላክትሽ ነው። ያው መኪና ተቀይሮም አዲሱንም ካይሽ ጸጋ ነው፣ ቆንጆ ነው፣ ጥሩ ነገር ነው የሚያመላክትሽ። ሲሙ ሰላም በህን የወር አበባ ብዙ ደም አልጋዬ ላይ ፈሶ አየው። እሺ የወር አበባ ያው ልብስ ሲነካ እንጂ ያው እንትን ላይ ምንም እንትን የለውም። ጥሩ ነገር ነው የሚያመላክትሽ። ደም ነው፣ ብር ማግኘት፣ ሲሳይ ማግኘት ነው። አልጋ ጸጋ ነው፣ ትዳር ነው እና ጥሩ ነገር ነው የሚያመላክትሽ። ሀና መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ታላቅ እህቴ ትመስላለች። ቤቴን በትላልቅ አበባ በትላልቅ የአበባ ማስቀመጫ ውስጥ በደንብ አስተካክላ ኮርነር ላይ አድርጋ ወይኔ ሲያምር እላታለሁኝ። ቤቱንም ታስተካክላለች። ከዛ የኪችን ውሃ ከማጠቢያው ሞልቶ ሲፈሳየው ተርጉሚልኝ። ይቅርታ ትንሽ አበዛሁብሽ። ችግር የለውም። እሺ አንደኛ አበባ በሰዎች ዘንድ ጥሩ የሆነ መልካም የሆነ ምስጉን የሚያሰኝ ባህሪ እንዳለሽ የሚያመላክት ነው። አበባ በጣም ጥሩ ነገር ነው። በሰዎች ዘንድ ጥሩ አመለካከት ስላንቺ እንዳላቸው የሚያመላክት ነው። ቤት ማስተካከል ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠትን ነው የሚያመላክተውና ውሃ ደግሞ ሞልቶ ሲፈስ እህል ውሃ ነው። በጣም ቆንጆ ነው። ያን ነው የሚያመላክተው። ኤፍሬም ተኝቼ በጀርባዬ ላይ እኔ የሚያክል ሰው አዝየዋለሁ። እንደምንም ብዬ ታግዬ ከጀርባዬ ላይ ጣልኩ። ሌላ ደግሞ በጥይት ተተኩሶ መመታት ምንድን ነው? እሺ በጥይት ተተኩሶ መመታት ህመም ነው። ጸሎት አድርገን የለም ደጉልን ብሎ መጸለይ ያስፈልጋል። ያንን ነው። እንትኑ ደግሞ ሰው ደግሞ ተሸክመ ማየት አንደኛ በህይወት ውጣ ውረድ መድከምን ነው የሚያመላክተው። በህይወት ውጣ ውረድ መድከምን ያመላክታል። መሸከም ማለት ነው። በህልም መሸከም ያንን ነው። ጫና የሚሆንብህ ነገር እንደሚኖር በህይወት ውጣ ውረድ መድከም ያንን ነው የሚያመላክተው። መጸለይ ነው የሚያስፈልገው። በጥይት መመታት ግን ጥሩ አይደለም። ጸሎት አድርግ። መጥፎ ቃላትንም ያመላክታል። እንደገና ደግሞ ህመምንም ያመላክታል። ስለዚህ ጸሎት ማድረግ ነው። ሰብለ ሰላም መቅዲ ሰላም። የኔ ዛሬ ከፈታሽልኝ ህልም መካከል ነበር። የኔ ግን ሳትፈች ይዘለልሽው እያየው አላልፍም። ምናልባት የላክሽ መስሎሽ ወይ ኔትወርክ ነው ይዞት እንዳይሆን፣ እንደዛ ካልሆነ በቀር እያየው እንትን አይደለም። እሺ ኤፊ ሰላም መቅዲ ሰላም። በህልም ክፍለ ሀገር ውሃ በጀሪካን ተሸክሜ ስጓዝ ጓደኞቼ ሲደርሱኝ ዙረው እያዩኝ በህልም አየንሽ ይሉኛል። እኔ ማይቻችኋለሁ አልኳቸው እና ውሃው ተሸክሜ ሲሄድ ብዙ መኪና ተደርድሮ ቆሟል። ከዛ የተሸከምኩትን ውሃ ወደቀብኝ። ከዛ ማንስቼ ተሸክሜ ቆይ ላሸክምሽ ስትለኝ ሳቅ ብላ አይ ብዬ ራሴ ብድግ አድርጌ ተሸክሜ እሄዳለሁ። ምንድነው? እሺ በጀሪካን ውሃ መሸከም እህል ውሃ ነው፣ ቆንጆ ነው።
እህል ውሃን ነው የሚያመላክትሽ። ጥሩ ነገር ነው የሚያመላክተው። መሳቅ ትንሽ ጥሩ አይደለም። ያው መሳቅ ማዘን፣ ልብስ ብራት ማዘን ነው የሚያመላክተው። መኪናን ማየት፣ መኪና ህይወትን ከመምራት ጋር የተያዘ ነውና ያው ማየት ነው አንቺ። ስለዚህ ያው ምንም እንትን የለውም ግን ያው ሲሰጥሽ ወይ ሰነጂ ምናምን ቢሆን ፍቹ ሌላ ሊሆን ይችላል። ግን ማየት ብቻ ስለሆነ ያው መኪና ግን ህይወትን ከመምራት ጋር ነው። ስለዚህ ያው በራስሽ ነገሮች እንደምትወጪ በራስሽ ነገሮችሽ እንደምታደርግ የሚያመላክት ነው። በራስሽ ነው ስትሸከም ያየሽው። ስለዚህ ያው እህል ውሃን ነው ደግሞ የሚያመላክተው። ውሃ የሞላበት ጀሪካን ጥሩ ነው። ሚረን ሰላም መቅዲ፣ ሰላም በህልም ከአሰሪ ልጆች ጋር ነበርኩኝ። የማዳም ምግብ ከሰሃን ተደፍቶ እኔ መልሼ ሰሃን ውስጥ ያደረግኩት። ልጇ ደግሞ ከእኔ አብሮ ከነበረው ልጅ ተጣልታ ቁምጣ ለብሳ ከኛ ሄደች። እኔ ብዙ ጁሶች በጠርሙስ ካሉ ልጠጣ እያልኩኝ ሎሚ ጨምቄ ስጠጣ ማየት። መቅዲ ወይም ማዳም አትታየኝም። ልጁ ድሮ የሰራሁበት ቤት ልጅ ነው። እኔ እሱ ብቻ ነን የቀረ ነው። እሺ አንደኛ ምግብ መደፋት ጥሩ አይደለም፣ ግን መልሰሽ ስታፍሽው ነው ያየሽው። ስለዚህ ምግብ ያው በረከት ነው። የሆነ ከእጅ ያመለጠ ነገር መልሶ ደግሞ እንትን ማድረግን ነው የሚያመላክተው። ድሮ የሰራውበት ያልሽው ወደዛ የሚመለስ እንትን ሊኖር ይችላል። ያንን ነው መልሰሽ ስታፍሽ ነው ያየሽው። የሆነ የተደፋን ነገር መልሰሽ ስታፍሽ ነው ያየሽው። ያ መልሶ እንትን ማለት ነገር ሊኖር ይችላል። ያንን ነው የሚያመላክትሽ። ሌላው ጁስ ማየት ጣፋጭ ነገር ሲሳይ ነው። ጁሱም ጥሩ ነገር ነው። ሎሚም እንደዛው ጥሩ ነገር ነው የሚያመላክተውና ቆንጆ ነው። ዮሐና ሰላም መቅዲ፣ ሰላም ሙስ በህልም ማየት ምንድነው? የበሰለ ከሆነ ገቢን ነው የሚያመላክተው። ጥሩ ነው። ገቢን ነው የሚያመላክተው። ጸጋይ ሰላም መቅዲ፣ ጸጋውን ያብዛልሽ አሜን። እባክሽ ጨንቆኛ ፍችልኝ። ከወራት በፊት በህልሜ ቀኝ እግሬ ተቆርጦ ስፈልገው ማን ቆረጠው እያልኩኝ፣ ሌላ ደግሞ በጣም የከበረ ውድ እንቁ የሚመስል ድንጋይ በጠርሙስ ይዤ ፍተሻ ቦታ ኤርፖርት ላይ ሆኜ ለማስገባት ሳሳልፍ አየሁ። ሁለቱም ህልም ያየው ከወራት በፊት በሳምንት ልዩነት ነው። እባክሽ በደንብ አብራርተሽ ፍችልኝ። አመሰግናለሁ። ፈጣሪ ይባርክሽ። አሜን ብያለሁ። እሺ አንደኛ እግር መቆረጥ የዘመድ ሞትን ያመላክታል። የዘመድ ሞት ነው እግር መቆረጥ። ኤርፖርት ላይ ደግሞ ትልቅ ነገር ስታሻግር ማየት የሆነ መልካም ነገር በህይወት ሊመጣ እንደሆነ ነው። መልካም ነገር በህይወት ሊፈጠር እንደሆነ የሚያመላክት ነው። ጥሩ የከበረ ነገር ማሽንት ማድረጉ በጣም ቆንጆ ነው። የምኞት መሳካትን የሚያመላክታልና ጥሩ ነው በጣም። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳትረሱ፣ የደወል ምልክቱን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። እንደነገርኳችሁ ቴሌግራም ሊንክ የምትፈልጉ ኮሚኒቲ ላይ ማግኘት ትችላላችሁ። በዛ ላይ ቮይስ ምናምን መላክ ትችላላችሁ ማለት ነው። በዛ ይሄን ይመስላል። በሌላ ህልሞችና ፍቾቻችሁ እስከምንገናኝ መልካም ጊዜ